ዛሬ ከናንተ ውድ አባቶች ወንድሞች እናቶች እህቶች ጋር የማደርገው ቆይታ በአላህ ተመካ በሚል ርዕስ ስለ ተወኩል እናያለን። ዛሬ የተወኩል መጥፋት ሰውን ቂብላ አስቶታል። ሰው ጭንቅ ሲለው ግማሹ ሌላ አላስፈላጊ ነገር ሲሰራ ሲሮጥ ይታያል። አላህ ወደሚጠላ ቦታም ይሄዳል። በሌላ በኩል ደግሞ የተወኩል አረዳዳችን አነሳልና ተወኩልን ማለት ስራ አለመስራት፣ ሰበብ አለማስገኘት የመሳሰሉት አድርጎም የሰው ልጅ ያስባል። እነዚህም በተመለከተ አላህ ቁርአን ላይ ምን አለ? ነብዩ አለይሂ ሰላቱ ወሰላም በሐዲስ ምን አሉ? ዑለማዎቹ ምን አሉ? የነብዩ አለይሂ ሰላቱ ወሰላም የተወኩል ጥግ ምን ይመስል ነበር? አላህ ካላ አጠር አድርጋ ያቀርባለሁ። ተወኩል ማለት በአላህ መደገፍ ወደ አላህ መጠጋት ማለት ነው። ተወኩል የተውሂድ አስኳል ነው። ተወኩል ማለት ኢብኑ አልቀይም ረሕመቱላህ ዐለይሂ ምን ይላሉ? አተወኩሉ ንስፉ ዲን ይላሉ። ተወኩል ማለት የዲን ግማሽ አካል ነው ይላሉ። ወንስፉ ሳኒ አልኢናባ ፈኢነ ዲነ እስቲዓና ወዒባዳ። አላህ በቁርአን ላይ ስለ ተወኩል ብዙ ቦታ ነግሮናል። ወአለላሂ ፈተወከሉ ኢንኩንቱም ሙእሚኒን። ምን ማለት ነው? እውነተኛ አማኞች እንደሆናችሁ ከሆናችሁ በአላህ ብቻ ተመኩዋል። በስልጣንም በገንዘብም በጉርፕም አይደለም፣ በአላህ ብቻ። ገንዘብ የሚሰጠው ማን ነው? አላህ አይደል? ሰውን አይታችኋል? ገንዘቡ ሲበዛለት ገንዘቡን የሰጠው ዋና ምንጩን አላህን ይረሳና በቃ ዛሬ ገንዘብ አለ ሁሉም ነገር እንደተቆጣጠረው አድርጎ ያስባል። ይህንን ገንዘብ የሰጠህ ጌታ ዋስትና የለም ነገ እንደሚወስድብህ። ቃሩንን ተመልከቱ። እኔ በእውቀቴ በጉልበቴ በጥበቤ ያገኘሁት ነው ብሎ እንደፈለገ ሲል አላህ በአንድ ትእዛዝ ነው ምድርን አዘዛት። ዋጭ አላት፣ ዋጠች። ሰው ጭንቀት የሚወድቅበትም ለዚህ ነው። ገንዘቡ ሲመጣ ገንዘቡ ወይም የሆነ ነገሩ ስልጣን ወይም የሆነ ነገር ብቻ ሲያገኝ የዱንያ ጥቅሞችን በሱ የሚብቃቃ የሚደሰት ይመስለዋል። ማንን ስለሚረሳ? አላህን ስለሚረሳ። ደስታ ሊገኝ የሚችለው ሁሉን ነገር ሊያምር የሚችለው ከአላህ ጋር ስናገናኘው ነው። ስለዚህ ተወኩል በአላህ መመካት ትልቁ የኢባዳ ክፍል ነው። ወመን የተወከለ ዐለላህ በአላህ የሚመካ ፈሁወ ሐስቡህ አላህ በቂው ነው። ወላሂ አላህ ካንተ ጋር ከሆነ፣ አላህ ከጠበቀ፣ አላህ ከጎንህ ከሆነ ማንም አያጠቃህም፣ ማንም አይጎዳህም። አብዱላህ ብኑ አባስን ያን ትንሽ ልጅ ገና ትንሽ ሆኖ ነቢዩ ሰለላሁ ዐለይሂ ወሰለም መከሩት። ወአለም አነ ልኡማ ለው እጅተመዐት እወቅ ዓለም ህዝብ አጠቃላይ ቢሰባሰቡ አንተን ሊጠቅሙ አንተን ትልቅ ደረጃ ሊያደርሱ ቢሰባሰቡ አላህ ይጠቅመዋል ብሎ እስካልጻፈልህ ድረስ ሊጠቅሙ አይችሉም። በተቃራኒ ሊጎዱ ሊያጠፉ እከሌ የሚባል ሰው እዚህ ምድር ላይ ሊኖር አይገባም ብሎ ቢያሴሩብህ አላህ አው ይጎዱዋል ብሎ እስካልጻፈብህ ድረስ ሊጎዱህ አይችሉም። ግልጽ ነው። ተወኩል በአላህ መመካት፣ በአላህ መደገፍ። ዛሬ እህቶቻችን ተወኩሉ ሲጠፋባቸው ብዙ የሰው ሸይጣኖች አሉ። ትዳር መጥቶ ሲከሽፍባት፣ በውን ነገር ፌል ሲያደርግባት የሰው ሸይጣን አለ። ምን አይነት ሸይጣን? እከሌ ጋር እኮ ብትሄጂ እኮ መፍትሄ ታገኛለሽ። ላ እህቴ አትሸውጂ። ሀጀርን ላንቺ ምሳሌ ናት። ሀጀርን አስቢያት። ኢብራሂም አለይሂ ሰላም ከህዝቦቻቸው ጋር ያሁሉ ትግል አድርገው አልፎ ምን ብለው አላህ እድሜያቸው 86 ከሞላ በኋላ ኢስማኤልን ሰጣቸው። ከማን? ከሀጀር። የዚህ ጊዜ የመጀመሪያው ባለቤታቸው ሳራ ቅናት ቢጤም መጣ። እነዚህን ሰዎች እሷንም ልጇንም ሩቅ ቦታ ውሰድልኝ አልፈልግም ማለት። ኢብራሂም ወደ መካ ካዕባ ሐረም ይዟቸው መጡ። ምንም የለም። እንዳውኑ እንደምታዩት እንደመስላችሁ ምንም ነገር የለም። በረሃ ነው። የሚበላ የሚጠጣ የለም።
ለማን ነው ትተህን የምትሄደው አለች ሀጀር። ጸጥ አሉ። አላሁ አመረክ አላህ ነው ያዘዘህ አለቻቸው። አዎና እንግዲያውስ አላህ ካዘዘ አላህ አይተውንም ሂድ አለች። ሱብሃንአላህ አያችሁ ተወኩል። ልጇ እኮ ነው ያለ ትንሽ ልጅ ነው። በኋላ ያለችው ስንቅ አለቀባት፣ ጨነቃት። 7 ጊዜ ዛሬ ሐጅ ዑምራ ሲደረግ ጧፍ ላይ ከጧፍ በኋላ ሳያላ ሶፋና መርዋን 7 ጊዜ እንመላለሳለና እሷንም ማስተዋሻ ነው። 7 ጊዜ አንዴ ወደ መርዋ ወደ ሰፍዋ 7 ጊዜ ተመላለሰች። ጭንቅ ብሏታል። በአላህ ተጠግታለች። ዋላ አላህ ወደሱ የተጠጉትን ደግሞ አሳፍሯል። አላህ ወላሂ እሱ ዘንድ የተደገፉትን አሳፍሯል። ከልጇ እግር ላይ የሆነች ድምጽ ሰማች። صح አለች። ማንም እኮ የለም። እስቲ ዝም በይ አለች ለራሷ። ዞር ስትል ከልጇ እግር ላይ የዘምዘም ውሃ እየፈለቀ መጣች። ውሃው እንዳይባክንባትም ፈርታ ዙሚ 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 አለች። ለዚህ ነው ዘምዘምም የተባለው። ነብዩ ሰለላሁ ዐለይሂ ወሰለም ምናሉ የኢስማኤል እናት አላህ ይዘንላት ብትተው ኖሮ መካ በአጠቃላይ በምንጭ ይጠለቀለቅ ነበር፣ ዘምዘም በዘምዘም ይሆን ነበር። ምን ሰጣት አላህ? ውሃውን ለገሳት። ምግቡ እስከየት ይምጣ? ውሃው ሲመጣ ሰማይ ላይ አዋፎች መብረር ጀመሩ። ውሃ አዩ። ከሩቅ ከየመን አካባቢ የሚመጡ ነጋዴዎች ነበሩ። እንዲህ እነዚህ ወፎች ምን አይተው ነው? እስቲ የሆነ ነገር ይኖራል ብለው አንድ መልእክተኛ ላኩ። ሲልኩ እናትና ልጅ አሉ፣ ውሃ አለ። ህዝቦቻቸውን ሰብስበው መጡ። እንቀመጥ አላት። ተቀመጡ፣ በውሃው ግን መብት የላችሁም ማለች። እሺ አሉ። እሺ እኛ ምግብ እናቅርብ፣ አንቺ ውሃ ስጭን አሉ። ሱብሃንአላህ እሺ አለች። እሷ ውሃ ትሰጣለች ዘምዘሙን፣ እነሱ ምን ይሰጣሉ? ምግብ። አላህ ተዋት እንዴ! አየ በአላህ እህቴ፣ አንቺ ይሄ ነው ምሳሌው። አንቺ ጭንቅ ሲልሽ ወደ ሌላ ቦታ የሚገፋፍሻሉ። በአላህ ተመኪ። ወላሂ አላህ ከተደበቅሽበት ቦታ አውጥቶ ትልቅ ደረጃ ያደርስሻል። ብዙ ሸይጣኖች አሉ። እንዲህ ብትሞክሪስ፣ እንዲህ ብትሄጂስ፣ እንዲህ ያርጉ ህይወትሽን የሚያበላሹ ብዙ አሉ። ስለዚህ በአላህ Subhanahu Wa Ta'ala መመካት፣ ወደ አላህ መጠጋት፣ ተወኩል የነቢያቶች ባህሪ የሙእሚኖችን ባህሪ መሆን አለበት። አላህ ለዚህ ነው ሙእሚኖችን ሲናገር ባህሪያቸውን ሲገልጽ ኢነመል ሙእሚኑን እውነት ፍጹም አማኞች እኮ ማለት አለ አላህ الذين إذا ذكر الله እነዛ አላህ በተወሳ ቁጥር ወጅለት ቁሉብሁም ቀልቦቻቸው ይደነግጣል፣ ይፈራል። وإذا تليت عليهم آياته የሱ አናቅጾቹ በእነሱ ላይ በተነበበባቸው ቁጥር زادتهم إيمانا ኢማናቸው ይጨምራል። وعلى ربهم يتوكلون በጌታቸው የሚመኩ ናቸው። በአላህ ምን የሚሉ ናቸው? የሚመኩ ናቸው። የተወኩል ጥግን እዛ የደረሰ ነው። ነብዩና አለይሂ ሰላቱ ወሰለም አንድ ሁለት ምሳሌ እንመልከት። የተወኩል ጥጋቸው እንዴት እንደደረሰ ረሱል አለይሂ ሰላቱ ወሰለም በአንድ ዘመቻ ላይ ከሰሃቦቻቸው ጋር ወጡ። ወጥተው ሰሃቦቹ እቺን ቦታ ለነብዩ እንልቀቅ ብለው እንዳይረብሻቸው ራቅ ብለው ተቀመጡ። ኋላ ትንሽ ገደም ብለው ሰይፋቸውን አንጠልጥለው በተኙበት ሰዓት አንድ አራቢይ መጣና ሰይፋቸውን ከዛው ከሰይፍ ማስቀመጫ ወጣና አንገታቸው ላይ አስቀመጠ። من يمنعك مني ማን ነው ከኔ የሚከላከልልህ አላቸው። አስቡት የተወኩል ጥግ። ነብዩ ሰለላሁ ዐለይሂ ወሰለም ከሳቸው አንደበት የአላህ ስም ሲወጣ አስቡታ አላህ አላህ ነው። ማን ሊከላከልልኝ ትፈልጋለህ? ከእጅ ወደቀ ሰይፍ። እሳቸውም በተራቸው አነሱና ማን ነው ከኔ የሚከላከልልህ አሉት። ቸርነትህ መልካምነትህ ካልሆነ አላህን አቂስ። ነብዩ ሰለላሁ ዐለይሂ ወሰለም ቃል አስገቡትና በአላህ ብቸኝነት ተመላኪነት ትመሰክራለህ አሉት። ላ አላስገዱትም። ወላኪኒ ነገር ግን እኔ ለአንተ ቃል እገባለሁ ካንተ ጋር ላለመጋደል አንተ የሚጋደሉ ሰዎች ጋር አብሬ ላለመሆን ቃል እገባለሁ ብሎ ወደ ህዝቦቹ ሄደ። فأتى أصحابه ህዝቦቻቸው ዘንድ መጣ። فقال جئتكم من عند خير الناس ከሰው ሁሉ የተሻለ ሰው ኸይረኛ ሰው ዘንድ ነው የመጣሁላችሁ አለ። ለህዝቦች ሂዱ
ተራውን እድል አግኝቶ ያልገደለኝ ልገለው አስቤ ያልተሳካልኝ እሱ ግን እድል አግኝቶ ያልገደለኝ ሰው ዘንድ ነው የመጣውላችሁ ብሎ የነብዩን ዝና መናገር ጀመረ። የተወኩል ጥግ ጋሩ ሰውር የሰውር ዋሻ ነብዩ ሰለላሁ ዐለይሂ ወሰለም ስደት በሄዱበት ሰዓት ላይ ከአቡበከር ጋር ያዋሻ ውስጥ ተደብቀው የነበረውን እስቲ አስቡት። ሙሽሪኮቹ ደረሱባቸው። አቡበከር ጨነቃቸው። ያ ረሱላህ አንደኛቸው እኮ ወደ ጫማው ማሰሪያ እኮ ዝቅ ቢል ቢመለከት ይመለከተናል እኮ። ነብዩ ምን አሉት? አቡበከርን የተወኩል ጥግ አስተማሩት። ምን ነካ? ሁለት ሰዎች ሆኖ ሶስተኛቸው አላህ ሆኖ እንዴት ትሰጋለህ? ላ ተሕዘን ኢነላሃ ማአና፣ አትዘን አላህ ከኛ ጋር ነው። ሱብሃንአላህ አላህ ናም ከነሱ ጋር ነበር። ሸሸጋቸው፣ ደበቃቸው። እኛውን ነገር ቢመጣብን በቃ 2004 ላይ በሙስሊሙ ተቃውሞ ላይ ሰው ታስሮ ሰንዳፋ ምናምን የሚባል አካባቢ ነበርና ፖሊሶቹ አስረው ምን ብለው መግሪብ ሰላት ነው አንድ ወንድም ግባ ተብሎ አሰግድ ተባለ። እያሰገደ ፖሊሶቹ ካሜራ ይዘው የሚያሰግደውን ይቀርጻሉ። ልጁ ጨነቀው። አሰላሙ አለይኩም በቀኝም በግራም አሰላም አለይኩም አስበላችሁኝ። አላህ Subhanahu Wa Ta'ala አንድ ነገር ካልወሰነብህ ማንም ሊጎዳ አይችልም። ያ ማለት ሰበብ አይኑር ማለት አይደለም። ሰበቦችን ታማለ ሰበብ ማድረስ አለብን። እንመለከተዋለን። ኢብራሂም አለይሂ ሰላም ለተውሂድ ብለው ብዙ መስዋዕት ከፈሉ። ህዝቦቻቸውን አላህን ብቻ ተገዙ፣ የፈጠራችሁ የተንከባከባችሁ ስንት አይነት ውለታ ይዋልላችሁ አላህን ተገዙ ሲሏቸው ላንተ የሚገባ እሳት ነው ብለው ወራት ነው የተቀጣጠለው እሳቱ። ሴቶች ጭምር አንድ ሴት ትሳል ነበር። ምን እያለች አፍያ ካደረከኝ ከዳንኩኝ ትላለች። ለጣዖት እኮ ነው። ኢብራሂም የሚቀጣጠልበት እንጨት ይዤ እመጣለሁ ብላ ትሳል ነበር። ለወራት ሲቀጣጠል ሰማይ ላይ የሚሄዱ አዋፎች ካሉ እሳቱ ያቃቃጥሉ በጣም ከመንደዱ የተነሳ አቃጥሎ ይጥላቸው ነበር። እንዴት እንጣሉ አሉ ፈሲሮች ሲናገሩ ሸይጣን አንድ ራእይ አመጣላቸው። ለምን አስፈንጥራችሁ አጥሉት ነው። አስፈንጥረው በወስፈንጥር ነብዩላህ ኢብራሂም እሳት ውስጥ ከተቷቸው። የዚህ ጊዜ ኢብራሂም አለይሂ ሰላም እሳት ውስጥ ሲወረወሩ እሳት ውስጥ ሲገቡ ጅብሪል መጥቶ ምን ልርዳህ አላቸው። ላ ምፈልገው የሰማዩን የሁሉን ነገር ፈጣሪ የሆነው አላህ እሱ እንዲረዳኝ ነው። እሱ ከዚህ ጭንቀት እንዲያድነኝ ነው። ሐስቢየላህ ወኒዕመል ወኪል አላህ በቂ ነው። ምን ያማረ መመካት ነው ወደሱ መመካት አለ። ኢብራሂም እጃቸውን አነሱ። አላሁማ አላህ ወይ አንተል ዋሂዱ ፊሰማ በሰማይ ላይ ብቸኛ ተመላኪ ከአርሽ በላይ የሆንክ ጌታ አንተ ነህ። ሰማ ማለት ላይ ማለት ነው ከፍታ። ወአነ አልዋሂዱ ፊል አርድ በምድር ላይ ደግሞ እኔ ብቸኛ ነኝ። ለይሰ አሐዱን ያዕቡዱከ ገይሪ ከኔ ውጭ ሌላ የሚገዛ የለም። አማኝ እሳቸው ብቻ ናቸው። ሐስቢየላህ ወኒዕመል ወኪል ሲሉ አላህ የተጠጉ ባሪያዎችን አያሳፍርምና ያ ናሩ አንቺ እሳት ወይ ኩኒ ሁኚ በርደን ቀዝቀዝ በይ ቅዝቃዜውም አዛ እንዳያደርጋቸው ወሰላመን ሰላምም ሁኚ አላ ኢብራሂም በኢብራሂም ላይ አላቸው። ዋላ ስንት ቀናት ቆይቶ እስቲ ሰው እንዴት ነው አጥንቱ ተርፏል ወይስ ምን ሲሉ ኢብራሂም ምንም ሰውነታቸው እሳት ሳይነካው ሳይቀጣጠሉ አላህ ነጃ አላቸው። በማን ተመክተው? በአላህ። እኛም ይሄ ነው የሚጠበቅብን። የሆነ ነገር ሲመጣ ሚስትህ ላይ ቴረር አትልቀቅ። በቃ ሱቄን አሸጉት፣ በቃ ንግዴ ከሰረ አለቀልን አትበላት። አላህ አለ፣ ጥንካሬ ስጣት። ለልጅህም ጥንካሬ ስጠው። አንዳንድ አባት አለ ይሄ ዝም ብሎ የመጣ ገንዘብ መሰለ ላቤን አጠብጥቤ እንዲህ ብዬ ለፍቼ በድካሜ ምናምን አትበለው። አላህን የሰጠኝ ሰበቦችን አስተምረው ንገረው እንጂ በራስ እውቅና በራስ ጉልበት እንዳገኘ አታስተምረው። ተወኩል የሚባለው ነገር ገና ከልጅነቱ ውስጡ እንዲገባ ስጠው ለልጅ። አንቺም በቃ አለቀልን አባት ሲሞት በቃ መኖሪያም ማደጋሚ አትበይ። ማን አለሽ? አላህ አለሽ። ለልጆችሽ ይህን ስጫቸው፣
ተወኩል ውስጣቸው እንዲገባ አለዛ በአላህ ላይ ያላቸው እምነት ተሸርሽረው ትንሽ ሆኖ የማንም መጫወቻ የተለያየና እናሳድጋችሁ ምን እንበላችሁ ወደ ኩፍር እንደሄዱ መንገዱን አትክፈቱ በአላህ መመካት የሚባለው ነገር አስተምሯቸው ገና ከቤት ስትወጣ ተወኩል እኮ ቢስሚላህ ተወከልቱ ዐለላህ ወላ ሐውለ ወላ ቁወተ ኢላ ቢላህ በአላህ ተመክተውጣ ከቤት ይሄን ብለህ ስትወጣ ጂኒ አንተን ሊለክፍ ይመጣ ካለ ጂኒው ለጂኒ ይለዋል አሉ ነብዩ ሰለላሁ ዐለይሂ ወሰለም ይህ ሰው እኮ የተጠበቀ የተመራ ከዚህ ሰው ምን ጉዳይ አለ ሱብሃንአላህ ቤት ስገባም ያው ነው ቢስሚላህ ወለጅና ወቢስሚላህ ኸረጅና ወዐላ ረቢና ተወከልና በአላህ ስም ወጣን በአላህ ስም ገባን በጌታችንም ተመካን ብለህ አሰላሙ አለይኩም ብለህ ስገባ ጂኒዎች ይነጋገራሉ ማደሪያ አጣን እስቲራት እንጠባበቅ ይላሉ ራት ላይ ቢስሚላህ ስትል ማደራም የለም ራትም የለም ውልቅ ብለው ይወጣሉ ቤቱ ረህመት ይዘንብበታል ሰላም አለዛስ በንግድ በመናምን ትንሽ የሆነ ነገር ስትበሳጭ በአላህ መመካት የለም ዚክሩም የለም ቤቱን በርግድ ዳርገ ስገባ አብሮ ይገባሉ ሚገባል አብሮ ሚከተል ከዛስ ቤተሰቦችን ታውካቸዋል ትረብሻቸዋል በንግድ የተለያየ ነገር የገጠመን ወንድሞች ካለ መጀመሪያ ቤት አንግባ ከመግሪብ እስከ ኢሻ መስጊድ ተቀመጥ ዚክር ዱዓ አድርግ ስገድ ዳዕዋ ካለ አዳምጥ ዒልም ካለ ተማር ራስን አረጋግተህ ምን ብለህ ከዛ በኋላ ከኢሻ በኋላ በሰላም ግባ ምንም ማውቁት ቤተሰቦች ላይ የቀን እልህን ነጋዴው በንግድ ላይ የተበሳጨውን እነሱ ላይ አታራክፍባቸው እነሱ ላይ ቀዳ አታውጣባቸው ዚክር አድርገ ምን ብለህ ግባ ተወኩል ናም ትክክለኛ ተወኩል ምንድነው ከተባለ ተወኩል ሰበብ ያስፈልገዋል ያለ ሰበብ ተወኩል አላህ ተወኩልን ከሰበብ ጋር አድርጎታል እውነተኛ ተወኩል ማለት ምን ያስፈልገዋል ሰበብ ያስፈልገዋል ነገር ግን በሰበቡ አይደለም የምንደገፈው በማን ነው በአላህ ነው ለምሳሌ አንድ ሰው ታመመ ሐኪም ቤት ሄደ ሐኪም ቤት የሚሄደው ሰበብ ነው አይደለም የሚያድነው ማን ነው አላህ ለዚህ ምሳሌ ላምጣላችሁ እንደ ነብዩ ሰለላሁ ዐለይሂ ወሰለም በአላህ የሚመካ አለ ማንም የለም ነገር ግን እስቲ ወደ መዲና ሲሄዱ የሁድ ጦርነት ላይ ሲገቡ ዘመቻ ላይ መከላከያ ያደርጉ ነበር ብረት መዲና ሲሰደዱ ስትራቴጂ አስቡ የሚደበቁበት ዋሻ ምግብ የምታመላልሰው የተመረጠችው የአቡበከር ልጅ አስማ ለምን እርጉዝ ናት እንዳትጠረጠር መንገዱ ደግሞ የአቡበከር ልጅ ማታ ማታ ከረሱል አለይሂ ሰላቱ ወሰላምና ከአቡበከር ጋር ይተኛል አብሮ ዋሻ ውስጥ ያድራል ኢንፎርሜሽን ቀላ ያለውን ሰብስቦ ይመጣል ሱቢ ከመንጋቱ በፊት ደግሞ መካ ሄድና መካ የተኛ ይመስላል ያድራል ኢንፎርሜሽን ይዞ ይመጣል የአቡበከር ረኛ መንገዱን ፋናውን ያጠፋል በምን በፍየሉ በበጉ መንገዱ እንዳይታወቅ ሰው አለፈበት እንዳይባል አያችሁ ሰበብ ያ ሁሉ መንገድ የሚያመላክተው ምን ካሉ በኋላ መጨረሻ ግን ወደ ማን ተጠጉ ወደ አላህ اللهم اخرجني مخرج صدق وادخلني مدخل صدق አላህ ወይ ጥሩ አወጣጥ አውጣኝ ጥሩ አገባብ አስገባኝ ብለው ወደ አላህ ተጠጉ ሰበብ ልታገባ ትፈልጋለህ ሰበብ ያስፈልጋል ዝም ብሎ እኮ ሰበቡ ምንድነው ማናት እቺ ልጅ የማን ቤተሰብ ናት አኽላቋ ስነ ምግባሯ አካባቢ የሚያውቅ አካል ታማከራለህ ትጠይቃለህ ወሻዊሩሁም ፊል አምር ነው ነብዩ ሰለላሁ ዐለይሂ ወሰለም ሰሃቦችን እኮ በጉዳዩ ላይ አማክራቸው ከዛስ فاذا عزمت የወሰንክ ጊዜ فتوكل على الله بالله ተመካ ለምን ان الله يحب المتوكلين الله ተወኩል በሱ የሚደገፉትን ይወዳልና ወሰንክ አይደል እቺ ናታ በአላህ ትመካለህ ለአላህ ትሰጣለህ አንቺም ባልመጣልሽ ለልጅህ ባልመጣላት ቤተሰብ ማን ነው ታጣራለህ መልካም ነው ጠይቀላው አላህ ትመካና ትሰጣለህ ሰበቦች እንጂ ማይ ቁጭ ብዬ ይመጣልኛል እንደዚህ ሰበብ አንድ ሸህ ጋር መጥቶ አንዱ አላህ ልጅ እንዲሰጠኝ ዱዓ አድርጉልኝ ይላቸዋል ዱዓ አደረጉለት አንድ አመት ሙሉ ዱዓ ሲያደርጉ ልጅ ነው ሁለተኛው አመት ነው ከዛ ተጠራጥረው እንደውም ባለቤት ምናልባት ማህፀኗ እንዴት ነው ብለው ሲጠይቁት ባለቤት ይሉኛል እንዴ መቻ ገባው አላቸው ሰበብ ሳታሟላ ሰበብ ማሟላት አለበት ለዚህ ደግሞ አንድ ሐዲስ ልንገራችሁ ረሱል አለይሂ ሰላቱ ወሰለም ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ ባስተላለፉት ሐዲስ ላይ ዑመር ምን ይላሉ سمعت رسول الله صلى الله عليه وسلم يقول يا الله ملكتኛ ነብዩ አለይሂ ሰላቱ ወሰለም ሲናገሩ ሰማው ምን ሲሉ لو انكم
ተተወከሉነ ዐለላሂ ሐቀ ተወኩሊሂ ለረዘቀኩም ከማ የርዝቁ ጠይረ ተግዱ ሒማሰን ወተሩሑ ቢጣነና። እናንተ እኮ በአላህ ላይ ትክክለኛ መመካት ብትመኩ ኖሮ አሉ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም። አያችሁ ትክክለኛ ተወኩልን ሲናገሩ በአላህ ላይ ትክክለኛ መመካትን ብትመኩ ኖሮ አላህ ለረዘቀኩም ይረዝቃችሁ ነበር፣ ርዝቃችሁን ያሰፋው ነበር። ከማ የርዝቁ ጠይር እቺን ወፍ አዋፍን እንደሚረዝቃት ተግዱ ኺማሰን ጧት ባዶ ሆዷን ትማልዳለች፣ ትወጣለች እህል በረንዳ ምስሩንም ጤፉንም አለ ብላ ነው እንዴ? በቃ በአላህ ተመክታ ጧት ወጣች። ስትመለስ ግን አለ ወተሩሑ ቢጣነን ሆዷን ሞልታ ትመለሳለች። ለወለደቻቸው ለጫቂቶቿ ለምናምን ልትቀልብ ትመልሳለች። በአላህ ተመክታ ምን ብላለች? ሰበቧ ምንድነው? እሷ ቁጭ ብላ ነው እንደ ጎጆ ውስጥ የጠበቀችው። ወጣለች አልወጣች? ይሄ ሰበብ ነው እንቅስቃሴ። አንተም ሰበብ ትምህርት ተመርቀሃል፣ ያስከዋለ መረጃ ትምህርት የተለያየ ቢሮ አስገባ፣ ዱዓ አድርግ፣ በአላህ ተመካ። ነጋዴ ነህ ወጣሃል፣ የምትነግደውን ነገር አሳምረ ስቀን። ያ ረብ የኔ አቅሜ የኔ ብልሃቴ ይሄ ነው፣ አንተው ርዝቁን ካላመጣ የሚያመጣ የለም ብለህ በማን ተደገፍ? በአላህ ተደገፍ። አላህ ርዝቁን ያመጣልሃል። በአላህ መመካት ትክክለኛ። ዛሬ ሰው በአላህ መመካት ሲከብደው ወደ ጥንቁልና ይሄዳል፣ ጠንቋይ ጋር ይሄዳል። ጠንቋይ እኮ ራሱን መጥቀም እንኳን አይችልም እኮ። ዛሬ ደግሞ በዝተዋል። ወላሂ ደግሞ እኔ ባለኝ ኢንፎርሜሽን ወጣቱ ብሶበታል፣ ወጣት ጭምር ሴት ወንዱ። በቃ የሆነች ልጅ እምቢ አለችኝ እዛ ሂጄ መስተፋቀር ይላል። አላህን ፍራ፣ ዱዓ አታደርግም እንዴ? አላህ ነው እኮ የሚለግሰው። አላህ ካልጻፈልህ ምን አልክ አታገኝም። ወቅ አንቺም እንደዛው ዱዓ ነው ማድረግ ያለብሽ። ብዙ ጊዜ ከሽፍብኛል ምናምን ስለዚህ መድኃኒት ያለው እከሌ ጋ ነው፣ እከሌ ሸህ ጋ፣ እከሌ ወልይ ጋ። ማንኛውም ጠንቋይ ልብ በሉ ጠንቋይ ነኝ አይልም ማንም። እኔ ጠንቋይ ነኝ ብሎ አይመጣም። እኔ ወልይ ነኝ ነው የሚለው። ወልይ አለ፣ ሁለት አይነት ወልይ። ወልዩ ራህማን የአላህ ወዳጆች አሉ። እንኳን ስለ አንተ ምንነት ሊናገሩ ይቅርና ስለ ራሳቸው ምንነት የማያውቁ የአላህ ወዳጆች አሉ። ወልይ ማለት ማለት ነው الذين آمنوا وكانوا يتقون። እነዛ አላህን ያመኑ የተጠነቀቁ አላህን የሚፈሩ ወልይ ማለት ይሄ ነው። አንተም አላህን አምነህ ከተጠነቀቅ ከፈራህ ወልይ ነህ። በቃ ወዳጅ ማለት ነው። ወልዩ ሸያጢን ደግሞ አሉ ሁለተኞች፣ የሸይጣን ወዳጆች። ነገ እንደዚህ ገጥመሃል፣ ጎረቤትህ እንደዚህ ነው፣ ንግድ እኮ እምቢ ያለው እኮ የሆነ ሰው እኮ እንዲያርጉብህ፣ ማህበረሰቡን የሚያባሉ የሚያጋጩ፣ ልጅሽ እምቢ አለ፣ ትዳር እምቢ አለው፣ አምጫት እኛ ጋር። ሱብሃንአላህ። አንዳንዱ ፈትዋ ሄዶ ይጠይቃል። ለልጄ ትዳር መጣላት እንዴት ነው ሲል እሳትና ጭድ ናቸው ይለዋል። አይሆንም ይለዋል። የልጁን ትዳር ይዘጋል። ሱብሃንአላህ። በአላህ አትመካ። አላህ ዘንድ ስትደገፍ እኮ ሁሉን ነገር አላህ ያመቻችልሃል። የሙሳ እናት ሙሳ በሚታረዱበት ሰዓት ነበር የተወለዱት። ወንዶችን ያርድ ነበር ፊርዓውን። በዛ ሰዓት ሲወለዱ ጨነቃት። ልጁን በሳጥን አርገሽ እዛው ባህር ላይ አርጉ፣ እየሄድሽ እየተደበቅሽ አጥቡ ተባለ። እየሄድሽ ታጠባል፣ እኛ ግን እንመልስልሻለን ብሎ አላህ ቃል ገባላት። በአላህ ግን የእውነት እምነት ነበራት። ዋላ ገመዱ ተበጠሰና ሄደ። ፊርዓውን ከአጃቢዎቹ ጋር ሊዝናና ሲሄድ ሙሳን አገኘ። ሊገለው ሲል ሚስትየው አማኝ ነበረች አሲያ፣ ባካት ትግደለው፣ ልጅ አድርገን እንይዟለን ወይ ይጠቅመናል እኮ አለች። እሺ ያለ ፊርዓውን ቤት አደጉ። ፊርዓውን ቤት ሲገቡ ሙሳ የሁሉንም ሴት ጡት አላህ ሐራም አደረገበት። እምቢ ማለት ጀመረ። የሙሳ ትከታተል ነበርና እኔ ግን አንድ ሴት አለች በጣም በቃ የሷን ጡት ወተቷን ሁሉም ህፃናት የሚወዱላት አለች፣ እሷን ላመላክታችሁ። ማናት? እከል። እሺ ሴት ሞክር። እናት ናት፣ ትክክለኛ እናቱ ናት፣ የሙሳ እናት ናት። ጠባላት። በይ እንግዲህ አይ እኔ ትዳር አለኝ ቤቴ ካልሆነ አለች። እሺ ቤትሽ ይሁን። ልጇን አላህ መለሰላት። የፊርዓውን ልጅ ነው እያለ ለመወደድ አራስ ምረቃ ማለት ነው። ሁሉም ሀዲያ ማን ጋር ይዞ ይመጣ? የሙሳ እናት ጋር። ሱብሃንአላህ። በአላህ ላይ ትክክለኛ መመካት ነበር። እንዲህ ስትመካ ነው። በአላህ ላይ ስትመካ እንደዚህ ነው። ለዚህ ነው ስራ ስንሰራ ተስፋ መቁረጥ ያስፈልግ። ኢብኑል ቀይም ለዱንያ ስትለፉ ስትደክሙ
ሞት እንደሌለባችሁ አስባችሁ ስሩ። ሞት የለብኝም ያለ ሰው ይለፋል፣ ይደክማል፣ በደንብ ካፒታሉን ያጥል ይላል። ለአኺራ ግን አሁን ሞታለሁ ነገ ሞታለሁ ብላችሁ ስሩ። ስለዚህ ትክክለኛ ተወኩል ሰበቦችን ማሟላት ነው። እኔ በአላህ እመካለሁ ያለ ሰው ሰበብ ሳሟላ እኔን ሙተወክል ነኝ ማለት ውሸት ነው። ባቡር መንገድ ላይ ወይም ደግሞ መንገድ አስፋልት ላይ መኪና እየመጣ እኔ በአላህ እመካለሁ ያለ መኪናው እየበረረ እየመጣ ፊት ለፊት ቆሞ ይጠብቃል። መንቀሳቀሱ ምንድነው? ሰበብ ነው አይደል? ሰበብ ነው። አንበሳ ያሯራጣ አይ እኔ በአላህ እመካለሁ ላ ተሻሻለ። ሰበቦችን ማሟላት ማድረግ ያለብን ማሟላት በወቅቱ ባለንበት ተጨባጭ ሰበቦችን ማሟላት። ዛሬ ብዙ የሰውን ህይወት የሚነጥቁ ምን ሚሉ ብዙ ወንበዴዎች በስተዋል። ሰበቦችን አሟላ፣ ወደ አላህ ተጠጋ፣ ዱዓ አድርግ። በዚህ መልኩ ነው መጓዝ ያለብን። ግልጽ ነው መሰለኝ። ስለዚህ በአላህ መመካት በአላህ መደገፍ የእውነተኛ የሙእሚኖች ባህሪ ነው። የቂን ይኑረን። አላህ ያደርግልኛል፣ አላህ ይሰጠኛል፣ ካለውበት ጭንቀት ይገላግለኛል ብለን በአላህ እንመካ። ሙሳ ተመኩ፣ ፊራውን ደረሰባቸው። ፊት ለፊታቸው ቀይ ባህር አለ። አለቀልን ያ ሙሳ ኢና ለሙድረኩን ተደረሰብን አስጨረስከን ሲሏቸው ሙሳ በአላህ ይመኩ ነበርና ከላ በጭራሽ ኢነ ማዕያ ረቢ ጌታዬ ከኔ ጋር ነው፣ ሰየህዲን ምን ማድረግ እንዳለብኝ ያመላክተኛል። አዎ ወደ አላህ የተጠጉትን አላህ አሳፍሮ ስለመ በልባስከው ዘንግ ዱላ ባህሩን ምታላቸው። ባህሩን ሲመቱት 12 ቦታ ድልድይ ሆኖ ተሰነጣጠቀ። 12 ነገዶች ነበሩ ይባላል። ሁሉም አለፉ። ተወው አላቸው አላህ። ይሄ እኮ ለኔ ተስተካከለው ብሎ ፊራውን መጎረር ጀመረ፣ መኩራራት ጀመረ። ሁሉም እንደገቡ ሲረጋገጥ በልምተው አላቸው። ድጋሚ ሲመቱት ወደ ባህርነት ተቀየረ። ሁሉም ሰጠሙ እዛው። ፊራውንን ግን አንሳፈፈው እዛው። በአላህ ላይ መመካት። በገንዘብ እንዳትመካ። ገንዘብ አያስፈልግም እያልኩ አይደለም። ሰነፍ እንዳትሆን ስራ ልፋ። ጠንካራ ሰራተኛ ሁን፣ ጠንካራ ነጋዴ ሁን። በሁሉም ነገር ላይ የተሳካለት ኢኽላስ ይኖር። በቃ ኢኽላስ ታውቃላችሁ፣ በኢባዳ ኢኽላስ እንደሚያስፈልገው በስራህም እንደዚህ ወጥረ ስራ። ኢስላም መስራትን ያበረታታል። የስንፍና ዲን አይደለም። ነገ ቂያማ ሊቆም ነው ከተባለ የሚተከል ተክልታለ ትከለው ነው ያሉት ነብዩ ሰለላሁ ዐለይሂ ወሰለም። ልፋ ድከም፣ እስልምና ነው የሚያዘው። ጁማዓ ሰላት ከተጠናቀቀ በኋላ ፈንተሽሩ ፊል አርድ ወደ ምድር ተበተኑ ነው ያለው አላህ። ስራ ነው ሸቅል ነው ያለው አላህ። መቀመጥነን መስራትን ኢስላም ያበረታታል። ጠንካራው በትምህርትም ጠንካራ ያ ሁሉ ሰበብ ስታሟላ ግን መደገፊያ ማን ይሁን? አላህ ይሁን። ይሄ ነው እንጂ እኔ ዶክትሬት አለኝ ብለ በእውቀትም እንዳትመካ፣ የገንዘብ አይነት አለኝ ብለ በገንዘብም እንዳትመካ፣ ስልጣን አለኝ ብለ በስልጣንም እንዳትመካ። ፊራውንን እንዳወደመው ያወድማል፣ ቃሩንን እንዳጠፋ አንተንም ያጠፋል። ለአላህ ምንም ችግር የለው። ኩን ፈየኩን ሁን እኮ ነው የሚለው። ትእዛዝ ብቻ ነው አላህ። እውነተኛ አላህ ባሪዎች አላህ ያድርገን። በሱ ተመክተው ከሚሄዱ ባሪዎች መካከል አላህ ያድርገን። መልካም ከተናገርኩ ከአላህ ነው፣ ከተሳሳትኩም ከነፍሴና ከሸይጣን ነው። አላህ Subhanahu Wa Ta'ala እዚህ ቤት እንደሰበሰበን ነገም ጀነተል ፊርደውስ እንደሰብስበን ያሳምርልን። መጨረሻችንን አላህ ያሳምርልን። አላህ Subhanahu Wa Ta'ala ትክክለኛ ሙተወኪሎች አላህ ያድርገን። የእውነት በሱ የምንመካ አላህ ያድርገን። በሱ ተመክተን የማናፍር አላህ ያድርገን። አላህ Subhanahu Wa Ta'ala በትክክለኛው መንገድ እሱን የምናመልክ የምንገዛ እውነተኛ ተውሂድን ይዞ ከሚሄዱ ባሪዎች መካከል አላህ ያድርገን። መጨረሻችንን አላህ ያሳምርልን። መጨረሻችንን አላህ ያሳምርልን። ያላገባውን ወጣት ጥሩ ትዳር አላህ ይለግሰው። ልጅ የሌለውን አላህ ልጅ ይለግሰው። ጭንቀት ላይ ያለውን ከጭንቀት ከመከራ አላህ ነጃ ይበለው። አላህ Subhanahu Wa Ta'ala አገራችንን ሰላም አላህ ያርግልን። አካባቢያችንን ሰላም አላህ ያርግልን። በሰላም ገብተን የምንወጣ አላህ ያድርገን። ምንም እንቅፋት የሌለበት አላህ ያድርግልን። ዓለም ላይ ያሉትን ሙስሊሞች ከመከራ ከጭንቀት አላህ ነጃ ይበላቸው። ፍልስጤም ላይ ያሉትን ሙስሊም ወንድም እህቶቻችን አላህ ነጃ ይበላቸው። የበላይነቱን አላህ ያጎናጽፋቸው። ድሉን አላህ ያጎናጽፋቸው። ህፃናቶችን በቃ አላህ ይበላቸው። ሴቶችንም አላህ በቃ ይበላቸው። እነዚህ አረመኔዎች በህፃኑ በሴቱ ላይ ያው ሁሉ ድንጋይ ያው ሁሉ ቤት እየደረመሱ ነው። ያ አላህ በቃቸው አላህ ይበላቸው። በቃቸው አላህ ይበላቸው። اللهم انصر الإسلام والمسلمين وأذل الشرك والمشركين ودمر أعداءك وأعداء الدين. اللهم انصرنا ولا تنصر علينا. اللهم انصر إخواننا في فلسطين. اللهم انصر إخواننا في فلسطين. اللهم انصر إخواننا في فلسطين. اللهم انصر المجاهدين في كل مكان. اللهم انصر المجاهدين في كل مكان. اللهم انصر المجاهدين في كل مكان. ربنا آتنا في الدنيا حسنة
وفي الآخرة حسنة وقنا عذاب النار وصلى الله على نبينا محمد وعلى آله وصحبه وسلم السلام عليكم ورحمة الله وبركاته